ደግመሽ እስር ቤት ማስገባት ማለት ምን ማለት ነው? አንቺ ቆይ የቤተሰቡ ምንም ነገር አክብሮቱ ምንም ነገር የለሽም? ንቀት ነው። ለቤተሰቡ በጣም ክብር ስላለኝ ነው 2 ቀን ሙሉ ልጄ ከጉዬ የት እንዳለ ሳላቅ ዝም ያልኩት። የተወሰነ ጊዜ አትታገሽኝ? እኔ ልሰጥሽ ነበር ልጅሽን ነው የምልሽ። እኔ አንቺ ልሰጥሽ ነበር ልጅሽን። እንደዚህ አይነት ነገር ውስጥ እስከምንገባባ ድረስ የት ነበርሽ? አልነበርኩም። ምን የማውቀው ታሪክ የለም። ምን እንደወሰደው እኮ አሁን መጥተሽ እንደዚህ ከኔ ጋር መከራከር የለብሽም። የሚያከራክረኝማ የተደረገው ነገር ልክ ስላልሆነ ነው። ላንቺ ላይሆን ይችላል፣ ለኔ ግን በጣም ትክክልና አግባብ ማሳሰር ነው። ከዛ በኋላ አሁን እሺ በሆነ ሰዓት ላይ አስፈታሹ ልጅሽን ተቀበልሽ። እንደገና ሌላ ደግሞ እሱ ይቀጥላል። ህይወታችሁ ይሄ ነው። በቃ ለምን ይቀጥላል? በቃ እሱም የራሱ ላይፍ ይኖራል፣ እኔም የራሴ ላይፍ ይኖራለሁኝ። ልጁን እንደዚህ የሚያደርግና እንደዚህ አይነት ሀሳብ ካለው አይገርምሽም? እንዳያየውም ላሳግደው እችላለሁ። መብቴ ነው። እሱ እንኳን መብቴ የለሽም። ለምን አትረጋጊም? አሁን አንቺ ምልሽን አልሰማሽኝም እንዴ? ተረጋጊ። እሷ እየመጣች ነው፣ እናወራታለን። ምንድን ነው ተረጋጊ የምትለኝ አንተ? ለሁለተኛ ጊዜ እኮ ነው የምታሳስረው ልጁን። ምን ማለት ነው ይሄ? አሁን ማሳሰሩ አካኔ እየደገፍኩኝ አይደለም እንዴ? ካንተ ጋር ምን ብዬ ነው የሄድኩትኝ? እሱን አናግራለሁ ብዙ ነገር ብዬ አይደል እንዴ የሄድኩትኝ? እንዴት ይሄ ነገር እሱ ላይ ይደረጋል እንዴ? መጀመሪያ ዝም አለን፣ እንደገና እንደዚህ ይደረጋል እንዴ? በቃ ማድረግ ትዕግስት የሚባል ነገር የለም እንዴ ሰው ልጅ ላይ? ሃይ እንዴ ማድረጓ ጥፋት ሊሆን ይችላል። አሁንም ጥፋት ነው ያ ልክም ላይሆን ይችላል እኮ። በሷም ቦታ ደግሞ ምናልባት ልክ ልትሆን ትችላለች። እሷን ገና መች ተረዳሻል? አንተ ዝም በል በቃ። አንተ ተከራከረኝ ከኔ ጋራ ነው መሰለኝ። እየተከራከርኩሽ አይደለም እየተከራከርኩሽ አይደለም። እሷ እየመጣች ነው ያለውን ነገር ከሷ ነው የምንሰማው እንዴ። ለሁለተኛ ጊዜ ስታሳስረው ዝም አንተ እንዴት ነው የምታወራኝ? ሲጀመር እንዴ ነው እንዴ ማውራት ያለብህ? ያኔ ምን አልኩኝ እኔ? ምንም እኮ አላልኩም። ምንም አልተፈጠረም። እኔ በውስጥ ማድረግ ያለብኝ የግድ ሚዲያ ላይ ማውራት አለብኝ እንዴ? እሱን አገኘውና አወራሃለሁ፣ ይመለስላታል ልጁ አላልኩም እንዴ? እሱን ደግሞ ለኔ ነው እንጂ ያልሽኝ ለሷ ምን ያልሻት ነገር እኮ የለም። እሷን አላገኘሻትም አይደል? ለኔ ነው ያልሽኝ። እሱን ነገር ያወራው አለበት ነው እንጂ ከሷ ጋር ማውራት አለብኝ በዚህ ጉዳይ ላይ። እንደገና እሷ ማይሆን መስመር መሄድ አለባት። አንተ ይሄ ነገር ደግፈህ ከኔ ጋር ታወራለህ እንዴ? እኔ እየደገፍኩኝ አይደለም። እኔ በእሱም ሲጀመር እሱ ጥፋተኛ ነው እያልኩኝ ገና እሱ ላይ እየተናደድኩኝ ይሄ ነገር ተከሰተ። እኔ እሱን ሲጀመር አላገኘሁትም አይደል እንዴ? አሁን እኮ ነው አንቺ ገና እንደዚህ ሆት መሆንሽ ነው ደግሞ አሁን ግራም ያጋፋ። እንዴት ነው ሆት? እንዴት እንደሆነ አንተ የጠበቅከው? እስቲ ንገረኝ። እንዴት እንደሆነ ነው የጠበቅከው አንተ? ምን ልሁን ከዚህ በላይ እንዴ? ምን ማለት ነው ይሄ? ትዕግስት የሚባል መረጋጋት የሚባል ነገር እኮ አለ እንዴ? ምን ማለት ነው ይሄ? ቤተሰብ እንደሌለው ምን እንደሌለው በየጊዜው እያነሳች የምታሳስረው በሰላም ነው እንዴ? እንዴ ልጁን አስመልስላ ትዕግስት እኮ አጣች። በዚህ 2 ቀን ይመለሳል ብዬ ለራሴ ከሱ ጋር በውስጥ እያወራሁኝ ነው አይደል እንዴ? ካንተ ጋር የተለያየ ነው አወራዋለሁ ብዬ ነው አይደል እንዴ? አወራሁትኝ አየር ላይ ሄጄ ነው ያወራሁትኝ። እሱን ግን እሷ በፍጥነት ምን እንዴት ነገሮችን እንዳደረገችው አላውቅም እንዴ። አሁን ምንም ሆነ ምንም አሁን እኔ የምልሽ ገባሽ አይደለም? አሁን እኛ ማበዳችንም መጫዋችንም ወይ የሆነ ነገር መፍጠራችን ሌላ ችግር ከመፍጠር ባሻገር ምን ማድረግ እንችላለን ነው። አናግረናት ምን አይነት ሁኔታ ላይ እንዳለ ለምን እንዳሳሰረችው ደግሞ እንድትነግረን እንፈልጋለን። ሲጀመር በልጁ ጉዳይ በቃ ልክ ነው ተሰምቷታል። እንደ እናት ምንም ነገር ልታደርግ ትችላለች። ነገር ግን ይሄን ማሳሰር ደረጃ ከኔ ጋር ደግሞ እንዴት ነው የምታሳስረው? ምን ማለት ነው ይሄ? ህግ ዝም ብሎ ነው የሚያስገባው? መጠራት ምናምን የሚባል ነገር የሆነ እንትን የለም እንዴ? ባንዲ እንዴት እኔ አይመስለኝም። ይሄ በጤና የሆነ ሰው አላት ማለት ነው እንደዚህ የምታደርግበት ውስጥ ላይ እንጂ እንዴት ነው እንደዚህ ሊሆን የሚችለው እንዴ? ህግ ባንዲ እንደዚህ ይወስናል እንዴ? እንዴ ከሷማ መልስ ፈልጋለሁ። በደንብ ነው መልስ የምፈልገው እንዴ። ሲጀመር አሁን ምንድነው እሺ ማድረግ ያለብን? ይሄ ልጅ እንዴት ነው ማስወጣት የምንችለው? እሱማ ማስወጣትማ ራሷ ታስወጣዋለች እንዴ? እንዳሳሰረችው ራሷ ታስወጣዋለች። ሲጀመር ይሄ መሆን የሌለበት ጉዳይ ነው። እሱን ደግሞ ማሳሰርም አልነበረባትም። እኔ ከሷ ጋር በስልክ አውርቻለሁኝ። ያለው ነገር ተረጋግተሽ እንጨርሳለን ብያት ነበር። ልጇን እንዲመለስ እኔ እንግዲያው ካንቺ ጋራም ሌላ ቦታ ማድረግ ያለብኝን እያደረኩ ነው። ግን እሷ በዚህ መሀል ደግሞ ይሄንን ነገር ከሰተች። ምናልባት እንደ እናት እሷ አሁን ደግሞ ማፍረድ የሌለብሽ ነገር እንደ እናት ተሰምቷት ሊሆን ይችላል ነው እያልኩሽ ያለሁት እኮ። እኔን ያላገኘሽኛ አሁን እኔ መታሰሩ ልክ ነው እየደገፍኩሽ እኮ አይደለም። መታሰሩ ልክ ነው እያልኩሽ አይደለም። ግን እሷ እንደ እናት ተናዳ ሊሆን ይችላል። በቃ በተናደደች ሰዓት አሳሰረችው። ከዛስ ሲወጣ እንደገና እሱም ሌላ። ይሄ ህይወት መች ነው እንደዚህ የሚያበቃው ነው? እኔ ያልገባኝ ነገር እንዴ ምንድነው ይሄ? ምንድነው የነሱ ህይወት ላይ እየተፈጠረ ያለው ነገር ምንድነው? ረመዳን ያለም እንዴ ምን ጉድ ነው? ምንድነው ምድር ላይ ዓለም ላይ የሌለ ታሪክ እነሱ ቤት እነሱ ጋር የሚሆነው ነገር ምንድነው ይሄ? ምንም እኔም ሊገባኝ አልቻለም። የጊዜው አዳዲስ ነገር በየጊዜው የሆነ ነገር ይፈጠራል። አንዱ ቀዳዳ ሊደፈን ሲባል አንዱ ቀዳዳ ይከፈታል። አንደኛውን ዘጋን ስንል አንደኛው ቀዳዳ ይከፈታል። እንዴ እኔ እሱን አግኝቼ እኔ ምን ባደርገው እያልኩኝ ልጁን እየፈለኩት ባለ አሁን ደግሞ እንደዚህ አይነት ነገር ተከስቶ እሱን አሁን እሱን እንዳንቆጣው ራሱ እኮ አሁን ገና
እሺ አሁን ምንድነው የምትለኝ አንተ? አሁን ምንድነው የምትለኝ? አሁን መብቴ ነው የምፈልገው። እንግዲህ በቃ እየመጣች ነው እኮ ደውዬላታለሁ፣ እየመጣች ነው የምትለው ነገር እንሰማለን። እንዴ አንተ ደውላልኝ ጠራችኝ፣ አናገረችኝ፣ የሆነ ነገር ገለመሌ ስትል አልነበረም እንዴ? እና ካናገረች ምንድነው ያለች? ምንድነው የምትለኝ? እኔ ልጄን ወስዶብኛል፣ ልጄን ይመለስልህ እና አትታገስም? ትዕግስት የላትም እንዴ? ምናልባት እሱን ተይ እንደዚህ ብለን አሁን አንፍረድ እያልኩሽ እኮ ነው። አንተ አንፍረድ ምናምን አትበለኛ፣ አስሬ እየደጋገምክ ነው የምልህ እንዴ። በጣም ታግሰናል፣ አይገርምህም እንዴ? እንግዲህ ያው በቃ እስኪ እንዴት እንደሆነ ከራሷ ጋር እናወራለን። ምን እንደሆነ እህት መሆን እንደ እህት ማሰብ እንደ እህት እንደዚህ መሆን ይሄን ያህል ያናንቃል እንዴ? ሲጀመር ይሄ ቤተሰብ የሚያነካካም ነገር ነው። መጀመሪያም ተናግሬ ነበር እኔ። ድጋሚ ደግሞ አሁን የበለጠ ገና ቤተሰብ ለቤተሰብ የሚያጋጭ ነገር ደግሞ ተፈጠረ። አንዱ ዘጋን ስንል አንዱ ከተከፈተ ምን ማድረግ ይቻላል? ወይኔ እንግዲህ ያው ሩታም እየመጣች ነው። እስኪ ያለውን ነገር ከሷ ጋር ደግሞ እናወራለን፣ የምትለውን ነገር እንሰማለን። እንዴ ለምን እንዳሳሰረችው በምን ምክንያት እንዳሳሰረችው ትንሽ ቀን መታገስ የፈለገ ቢሆን አባቱ ነው ልጁን አይገለውም። በቃ ለምን እንዳሳሰረችው እኔ ከራሷ አፍ ነው መስማት የምፈልገው። አሁን እኔ ሌላ ግርግር ውስጥ መግባት አልፈልግም። እኔ ራሴ ደክሞኛል በጣም። እንዴ ምንድነው ህግ የለም አገሩ ላይ? ምን አይነት ስርዓት የሌለው ነገር ነው የሚደረገው እንዴ? እንዴ ነሽ? ሰላም እንዴት ናችሁ? ዴቭ ዛሬ መስከረም ሰላም እግዚአብሔር ይመስገን። ደህና ናችሁ? አለን ይመስገን። እንግዲህ በሰላም ነው ቻፕተር ይቀርባችሁ። ለምንድን ነው ልጁ ድጋሚ ያሳሰርሽው? ማለት ነው ለምን ያሳሰርሽው ድጋሚ? ልጄ መመለስ ስላለበት። ምን ነው ትዕግስት የለሽም? እናት ነኝ፣ ያው ትዕግስት አይኖረኝም። እኔም እኮ እናት ነኝ። ይሄንን አታውቂም? ታዲያ አንቺ ቢያንስ ልጆች ያሉበትን ታውቂያለሽ ምናምን። እኔ ግን እና ላስመልስልሽ እኔ የፈለኩት እኔ በውስጥ ከሱ ጋር አውርቼ ጨርሼ እሱን እኔ ልጅሽ ራሴ ይዤልሽ ልመጣ ነበረ፣ ቢገባሽ ማለት ነው። ራሴ ይዤ ልመጣ ነበር፣ ምክንያቱም የተደረገው ልክ አይደለም ብዬ ስላሰብኩኝ። አንቺ ግን ለሁለተኛ ጊዜ ደግመሽ እስር ቤት ማስገባት ማለት ምን ማለት ነው? አንቺ ቆየ ቤተሰቡ ምንም ነገር አክብሮቱ ምንም ነገር የለሽም። ንቀት ነው። ለቤተሰቡ በጣም ክብር ስላለኝ ነው 2 ቀን ሙሉ ልጄ ከጉዬ የት እንዳለ ሳላቅ ዝም ያልኩት። ምንድነው የተያለ ማታውቂ? ምንም የማውቀው ታሪክ የለም። አንደኛ ነገር ያለበት ተብዬ ሄድኩበት ቦታ የለም። ሁለተኛ ነገር አንቺም ሁለታችሁም ስለሁላችሁ ስልካችሁን አታነሱም። ለምን አታነሱም? እኔ ያልነበርኩበት ሁኔታ እሱ ራሱ እኔ ጋር ጮሆብኛል መጥቶ እኮ ምን ነገር ነበር። እኔ አልነበርኩኝም። እኔ ሁሌ ማጠነጥነው እናንተ ጋር ነው። ለህይወት የለኝም እንዴ? እኔ 2 ቀን ሙሉ ቡዜ ታውቂያለሽ። እኔ ሳምንት ሆነኝ ሲጀመር ከወጣሁኝ አልነበርኩኝም። ሌላ ቦታ ነበርኩ ለስራ ጉዳይ። ለዛ ነው ስልክ እሱ ራሱ ጠይቆኛል። አልሰራም ብሎኝ ነበር። ከዛ በሁለተኛው ጊዜ ነው ከተደዋወልን በኋላ ድጋሚ እንትን አለ ነው እምቢ ስልክ እምቢ አለሽ እንዴ? ቴክስት ያረክልኝ ይኸውልህ፣ በጣም ከረጅም ጊዜ በኋላ ሁለተኛው ቀን ምናምን ነው። የመጀመሪያው ቀን ግን በጣም ጨንቆኝ ስደውልልህ ምንም የማውቀው ታሪክ የለም። ስልኩን አጠፋብኝ። እሱም ቴክስት ባረግለት አይመልስም። ልጅ የት እንዳለ አላውቅም። ምግብ አልያዘም፣ የሚለበስ ነገር አልያዘም። ኢቭን የወሰደው ደግሞ በቃ የሚደብር ቦታ ነው። ታውቃለህ ከየት ይዞት እንደሄደ። እዛ ድረስ ሄጃለሁኝ። እዛ ድረስ ሲሄድ እንኳን አልነበረም። ስለዚህ የፈለገ ነገር አባቱ ቢሆን እናቱ የት እንዳለ ማወቅ አችልም የለባትም። ልክ ነሽ እኮ ሩቲ። ስቶሪ አልሞላው ልጅ ከእናቱ መነጠል አለበት። ይሄንን ጉዳይ እኔ መጀመሪያ እኔ እኮ አንቺ ጋር ደውለሽ ያለውን ነገር አወራን አይደለም? ያንን ነገር ካወራን በኋላ እኔ ልጁ ሲጀመር አብርሽን እስካሁንም አላገኘሁትም እስቲ ማለት ነው። ግን እኔ ልጅሽን እኔ ከሷ ጋር እንደውም እኔ አብርሃም ከሷ ጋር የተነጋገረ መስሎኝ ገና እሷ ጋር ሄጄ ከሷ ጋር ጸብ መያያዝ ገብቶሻል አይደል? ይሄንን ሁሉ የማደርገው እኮ ልጅሽ እንዲመለስ ከአንቺ እኔ ሲጀመር ልጅ እንዲለያዩም አልፈልግም ከእናት ጋራ እና እንደዛም የማወራው ሰው አይደለም አይደለም እንዴ ሩታ? አሁን አንቺ ገና ሌላ ነገር ለምን ችግር ትፈጥሪብናለሽ ነው? አሁን አንቺ ይሄንን ነገር ከማስተካከል ባሻገር እኛ ልጁን ለመመለስ ሪስፔክት ይኸውልህ ዴቪዬ፣ አንተ እና ብዬን እነጋሽዬን በቃ ሪስፔክት ከማድረግ የተነሳ ነው 2 ቀን ሙሉ ልጄ የት እንዳለ ሳላቅ ዝም ያልኩት። እናት እኮ ነው የት እንዳለ ማታውቂው። አባቱ ጋር ነው ልጁ፣ አባቱ ጋር ነው ያለው። አባቱ ጋር አይደለም እሱ ጥሎት የትም ይሄዳል። የት ቤት እንዳለ አላውቅም። ቆይ አንቺ አይደለም ተይ እሺ፣ እሱ አትወቂ። ትንሽ እንኳን አብረን ባሳለፍናቸው ጊዜዎች ከቤተሰቡ እንትን ሪስፔክት ኖሮሽ የተወሰነ ጊዜ አትታገሽም? እኔ ልሰጥሽ ነበር ልጅሽን ነው የምልሽ። እኔ አንቺ ልሰጥሽ ነበር ልጅሽን። እንደዚህ አይነት ነገር ውስጥ እስከምንገባባ ድረስ የት ነበርሽ?
አልነበርኩም። ምን የማውቀው ታሪክ የለም። ምን እንደወሰደው እኮ አሁን መተሽ እንደዚህ ከኔ ጋር መከራከር የለብሽም። የሚያከራክረኝማ የተደረገው ነገር ልክ ስላልሆነ ነው። ላንቺ ላይሆን ይችላል፣ ለኔ ግን በጣም ትክክልና አግባብ ማሳሰር ነው። ከዛ በኋላ አሁን እሺ በሆነ ሰዓት ላይ አስፈታሹ ልጅሽን ተቀበልሽ። እንደገና ሌላ ደግሞ እሱ ይቀጥላል። ህይወታችሁ ይሄ ነው። በቃ ለምን ይቀጥላል? በቃ እሱም የራሱን ላይፍ ይኖራል፣ እኔም የራሴን ላይፍ ይኖራለሁ። ሲጀመር ልጁን እንደዚህ የሚያደርግና እንደዚህ አይነት ሀሳብ ካለው አይገርምሽም? እንዳየውም ላሳግደው እችላለሁ። መብቴ ነው። እሱ እንኳን መብቴ የለሽም። እሱም ተይው መብቴ የለሽም። ምክንያቱም ወንጀል ስለሰራ። ምንም ወንጀል አልሰራም። በደንብ አድርጎ ምን አደረገው? ልጁን ከእናቱ ጉያ ነጥሎታል። እሱ መጠየቅ መሆን ያለበት ከኔ ጋር ነው። እዚህ ከአባቱ ሆነ ይመለስልሻል እንጂ ግዴታ አይደለም። ጮክ ብለሽ ስለተናገርሽ ምንም የሚቀየር ነገር የለም። ነገር ግን ልጄን በስነ ስርዓት ይመልስልኛል። ሲቀጥል ደግሞ እኔ አንቺ እንደዚህ ስለጮሽ አንቺ በሀድ ስለተናገርሽ የሚፈጠር ነገር የለም። ነገር ግን ነገ ልጁ ይፈታል። ኖርማል ነገር ነው። ነገ አስፈቷለሁ፣ ችግር የለውም። አንቺ ስለጮሽ ምናምን አይደለም የሚፈታው። ልጄን ስለሚመልስልኝ በእንደዚህ አይነት አግባብ ሊመልስልኝ ከተስማማ ነገ ይፈታል። አለቀ። አንቺ ባዕድ ነው የወሰደው ልጁ። አንቺ ቆይ ሊመልስልኝ ከተስማማ እንደዚህ ምትዩ ባዕድ ነው እሱ ለአባቱ አይደለም። ልጄ እኮ ገና 6 ወር አልሞላው። አውቃለሁ። መጥባት የለበትም እናቱ በደንብ አለበት። ስለዚህ ትክክል ነው ብያለሁ። መነጠል አለበት ከኔ ትክክል ነው ብያለሁ። እኔ አልነበርኩኝም። እሱም እየመጣ ጮኸብኝ እኔ ላይ። እስከ ዛሬ ድረስ እኮ አላገኘሽውም። ዛሬ ነው ልክ ሲታሰር መተሽ ነው የምታናግሪኝ። ኖ እኔ ላይ አውርቼዋለሁ። እሱ አወራኝ። ስሚኝ፣ እሱ አወራኝ። እሱ ካወራኝ በኋላ አየር ላይ ነው የሄድኩትኝ እሱ ጋር ፍለጋ። ስልኩ አልሰራ አለኝ ሲለኝ አየር ላይ ነው የሄድኩት። ቡዜ ሲጀመር እኛና እናንተ በቃ ተግባብተናል፣ ተረዳተናል። ገብቶሻል አይደለ? አይኖ ልጁ ከኔ ጋር ላይሆን ይችላል ምናምን ከአባቱ ጋር ሊሆን ይችላል። ያንቺን ፍላጎት ገባሽ አይደለ? በጭራሽ ያኔ የኔ ፍላጎት ከአባቱ ጋር ሊሆን አይደለም። በዚህ ልክ መታሽ እኔ ላይ እንደዚህ ልትሆኝብኝ አይገባም። ደገምሽው። ምንድነው አንቺ አይደብርሽም ወይ? አይደብረኝም። ለምን አይደብርሽ? ታግሻለሁ። ስንት ቀን ሙሉ ታግሻለሁ። ያለበትን አይናገርም። አንደኛ ነገር አይደውልልኝም። ስደውልለት ስልክ አይመልስልኝም። ያለበት ተብዬ የሚሄድበት ቦታ የለም። ስለዚህ ትክክልና አግባብ የሆነ ነገር ነው ያደረኩት። ማሳሰር ነው አግባቡ። በፍጹም ባደረኩት የባሰልህ የሚጋባ አይመስልሽም? ግን አሁን የባሰልህ የሚጋባ ግን አይመስልሽም? አሁን አንዴ የሁለታችሁ ክርክር ይቆም። ቡዜ ሲጀምር እንዴት ነው ቆይ አባቱ የሆነ ሰው እስር ቤት ዝም ብሎ የሚወረወረው እንዴት ነው? አይሆንም እኮ ሲጀምር ውስጥ ላይ ሰው አለሽ ከሆነ ነው እንጂ እንደዚህ አይደረግም። እኔ ቡዜ ደጋግሜ ነገርሻለሁ። አሁን አንቺ እንደዚህ ስላልሽ እንደዚህ ስለተቆጣሽ እኔ ምንም የምቀይረው ሀሳብ አይኖርም። ሲቀጥል ደግሞ አንቺ ለቤተሰቡ ሪስፔክት የለሽም። አንቺ ለቤተሰቡ ምንም ነገር እንትን የለሽም ላልሽው ሰው አይቶ የሚረዳውና የሚፈርደው ነገር ነው። ገባሽ አይደለ? ልጄ እንደ 2 ቀንና 3 ቀን ካጠገቤ ጠፍቶ የት እንዳለ አላቅ። ስልክ አይነሳልኝ፣ ለአንቺ ስደውል ስልክ አይመለስልኝ፣ ለዴቭ ስደውል ስልክ አይመለስልኝ፣ ለአባቱ ስደውል ስልክ አይመለስልኝ። አለበት ተብዬ ሲሄድ የለ እንዴ በጣም ታግሼ በጣም ሪስፔክት አድርጋችሁ ነው ዝም ያልኩት። ዝምታ ደግሞ ሲበዛ ፍራቻ ይመስላል መሰለኝ። ስለዚህ እኔ ደግሞ ማድረግ ያለብኝን መስራት ያለብኝን በአግባቡ መሄድ ባለብኝ መንገድ ሄድኩኝ። መፍትሄ ላገኝ ነው። ሲጀመር ሩታ 2 ቀን እኮ ነው የታገሽው። እኔን አልታገሽኝም። እኔን ካወራን በኋላ እኔና አንቺ ከተነጋገርን በኋላ 2 ቀን እንዴት 2 ቀን ብቻ እንዴት ታገሻለሽ? የሰው ልጅ አንቺ አብርሃም በቃ ልጄን ላይ ከለከለኝ ምናምን ብሎ ሌላ ችግር ውስጥ ገባ አይደል? ነገሩን አልሰማህም ነው? ልክ ነኝ፣ ሰምቻለሁ እኮ ጓደኞቹ ጋር ያወራውን አልሰማህም ነው? ልጄን እኮ ከሀገር ይዞት ሊወጣ ነበረ። ለምንድን ነው የሚወጣው? ለምንድን ነው የሚወጣው? እሱን አንቺ ሂጂና ጠይቁ። ለምን እንደማይወጣ ሂጂና ጠይቁ። ስሚኝ ይኸውልሽ በአንዴ እንዴት ነው ፕሮሰስ ጨርሶ ሊወስደው የሚችለው? ጓደኞቹ ስላሉ አይደለም። እኔ ከዛ በፊት እኮ ጓደኛው መጥቶ ሲያናግረኝ አይመለከትም በቃ እንዳትገባ በቪዲዮ ላይ ሊሆን ይችላል ቡዜ። ነገር ግን ምናልባት ይሄንን ውስጥ ለውስጥ የጨርሰው ፕሮሰስ ሊኖር ይችላል። ሲጀመር እንዴት ይሄንን እኛ ሳናውቅ ያደርጋል ነው ሩታ? ወይስ አንቺ ልጅ ፈቃድ እኮ ይፈልጋል። አውቀን አይደለም ልጁን የወሰደው እያላችሁ ነው? ልጁንም ማን ያውቀን አይደለም፣ ግን ልጁን ውጪ ድረስ እንግዲህ ሀገር ውስጥ እኮ አይደለም እናወራው፣ ውጪ ይዞት ሊሄድ ነው እያልሽኝ ነው። ውጪ ይዞት እየሄደ ቢያንስ እኛ እናቀም ወይ ይሄንን እኛ ይሄንን ውጪ ይዞት አይሄድም። እና ደግሞ እኛን መቻው